ሴቶች ሀና ሉሊት መግደል አለብኝ ብላ እንግዲህ ቆፍጠን ብላ ተነስታለች ማለት ነው። ተይ ሉሊት ጋር ተስማሚ፣ እኔ እንደዚህ አይነት ጸብ አልፈልግም። ስለዚህ አድቤ ስራዬን ልስራና ልውጣ እያለች ነው እንግዲህ የሁለት አመት ገደብ ኩንትራት አስፈርማታለች ማለት ነው ወይዘሮ ሜላትን ሉሊት። ምክንያቱም ይህንንም ተሳካላት ማለት ነው። ይቺ የተረገመችና አረመኔ ሀና ባለጌነሽ እንግዲህ ከመጀመሪያውም ተይ ብላሽ ነበረ። እሱንም ብለሽ እንግዲህ አሁን ላይ ስራሽን እየሰራሽ እዛ ቤት ውስጥ ደግሞ ሰራለሁ ብለሻል፣ ግን እዚህ ትወጫለሽ ብላሻለኝ። ሰላም ጤና ይስጥልኝ የዙዙ ቤተሰቦች፣ ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግን አትርሱ ማለት ነው። እንዴት ተለመደ ይችላችሁ የመጣሁት ኖላይቶች ነው። የኖላይቶች ታሪክ እንደቀጠለ ነው ውዶቼ ማለት ነው። እንግዲህ የወይዘሮን ሜላትና ያቶ እንትና ነገር ቀጥሏል ማለት ነው። እውነት ለመናገር ከባድ ችግር እየተፈጠረ ቢሆንም ጀግኒት እንግዲህ ማንም አይነካኝም፣ እኔም ደግሞ የሜላት የእናቷ ልጅ አይደለሽ እያለቻት ነበር ማለት ነው። እሷም ደግሞ እያንዳንዱ ነገር ደበላልቄው ነው የምሄደው ብላ እንግዲህ ተነስታ ሄዳለች ማለት ነው። ሀና ከዚህ በኋላ ማንም መጣ ግድ አይሰጠኝም፣ ስለዚህ የማደርገውን እኔ አውቃለሁኝ። እናቴን እንደዚህ እንዳደረገች እንዳታለለቻት እኔም ደግሞ ልኳን አሳያታለሁ ብላ ተቀምጣለች ማለት ነው። ጆሮና ተምቹ ስራ የሰሩት ስራ እንግዲህ ከባድ ስህተት ሰርተዋል ማለት ነው። ሳሚን ወግተውታል ማለት ነው። ሳሚን እንግዲህ ተወግቶ ወደ ሰላም ጋር አልሄድም። ሰላም ደግሞ በፍቅሩ እየከነፈች ትገኛለች። እስካሁን ድረስ ሆነ ለመናገር ሰላም አላገኘችውም ማለት ነው። ለምንድነው ስልክ የማያነሳልኝ? ምን ሆኖ ነው? እንዴት ምን ባደርገው ነው? ምን ብበድለው ነው? እያለች እንግዲህ እየተናደደች እና እየተበሳጨች ትገኛለች ማለት ነው። በዚህ የተነሳ እሱም ደግሞ ያው ታውቃላችሁ ብዙ ነገርን ያሳለፈ ሰው በትንሹ ተስፋ አይቆርጥም ማለት ነው። ሰላም እንግዲህ ለትንሽ ጊዜ ብታውቀውም ግን ቶሎ እንዳልተጠጋችው ሁላችንም እናውቃለን ማለት ነው። ግን አሁን እሱን ለማውራት እንግዲህ ጥረት እያደረገች ነበር ማለት ነው። ከባድ ነገር ቢፈጠርባትም እያንዳንዱ ነገር ማስተካከል አለብኝ፣ ይሄ ነገር እንዴት እንደዚህ ሊሆን ቻለ፣ በአንድ ሄደልት የወጣው ነገር ለምንድን ነው እያለች እንግዲህ ስትናገር ነበር ማለት ነው። እውነት ለመናገር ከባድ ነገርም አለ፣ ብዙ ነገር ተፈጥሯል ታውቃላችሁ። ሁሉንም ነገር የተደብላለቀብኝ ምን ብበድል ነው ምን ባጠፋ ነው ብላ እንግዲህ ተናግራለች ማለት ነው። እሷም ጓደኛዋ ደግሞ ተይ ዝም ብለሽ ስራሽን ስሪ፣ ምክንያቱም ሁሉም ነገር ይስተካከልና ወደ አንቺ ይመጣን አንድ ቀን እያለች እየመከረቻትም ነበር ማለት ነው። እሷ ግን ልታገናዝበው አልቻለችም። እውነት ለመናገር ወይዘሮ ሜላት እንግዲህ ያው ምቀኛ በዝቶባታል። እውነቴን ነው የምላችሁ። ሀና እንግዲህ ቆፍጠን ብላ አሁን ላይ ተነስታለች ማለት ነው። እያንዳንዱ ነገር ማድረግ ያለብኝን ነገር አደርጋለሁ፣ ማንም መጥቶ እንዲፈነጭብኝ አልፈልግም፣ ይሄ ደግሞ የኔ እንጂ የሌላ ሰው አይደለም ብላ ተነስታለች ማለት ነው። እውነት ለመናገር ምን የምታደርግ ይመስላችኋል? ከሉሊት ጋር እንግዲህ ግብ ግብ ፈጥራለች ማለት ነው። ግብ ግብ የፈጠረበት ምክንያት ከባድ ችግር ውስጥ እየገባኝ ነው። ሀና እንግዲህ እናቷንም ችግር ውስጥ ብታስገባ ድንጋጤውም አልለቀቃትም። በእርግጥ ወይዘሮ ሜላት እንደዚህ መሆን አልነበረባትም። ብዙ ነገሮችን ያሳለፈች ናት። ብዙ ታሪክን አሳልፋ እዚህ ጋር የደረሰ ናት። ግን ሁሉም ሰው እሷን አይረዳትም። ሁሉም ሰው የእሷን ችግር የሚፈታው ሰው የለም ማለት ነው። ችግሯ እንግዲህ ምን እንደሆነ ባናቅም የእሷን ችግር ታውቃላችሁ። በጣም ዛሬ አንዱን አገኘው ስራ ስትል ነገ ደግሞ ሰው በድሏት ወይም ደግሞ ጎርቷት ነው የሚያልፈው ሁሌም ማለት ነው። ይሄ ነገር ደግሞ ከባድ ነው ለእሷ። ግን ቢሆንም ሁሉም ነገር ተስተካክሎና አልፎ የምናይበት ጊዜ ይመጣል ማለት ነው። እሱን ለማስተካከል እንግዲህ ጥረት እያደረገች ትገኛለች። እውነት ለመናገር እኔ ሜላት በጣም ታሳዝነኛለች ውድ ቤተሰቦቼ ማለት ነው። ብዙ ነገርን ያሳለፈች ጀግና ሴት፣ ኩሩ ሴት ብትሆንም አሁን ላይ ደግሞ ያለችበትን ስትመለከቱት በጣም የምታሳዝናት። ግን ቢሆንም ደግሞ የሰው ልጅ ጣላይ ብላ ማትሸሽ፣ የሰው ልጅ ራቀ ብላ እማንትን ማትል ጀግና ምርጥ ሴት ናት ማለት ነው። ሰውን ባላትም ጊዜ ሆነ በሌላትም ጊዜ የምታስተናግድ ምርጥ ኩሩ ናት ማለት ነው። ኩርት ያለች ሴት ናት ወይዘሮ ሜላት ማለት። ሁሉንም ነገር የምትችል የቻለች ቻይ የሆነ ሴትዮ ናት። በቀጣይ ደግሞ መስፍን ይመጣል ብዬ አስባለሁ ማለት ነው። መስፍን እንግዲህ ታውቃላችሁ አሁን ላይ ያለበት ሁኔታ አይታወቅም። በእርግጥ ቢሆንም ግን እሱ ተመልሶ ወደ ወይዘሮ ሜላት እንደሚመጣ
ምንም ጥርጥር የለንም ማለት ነው። ሜላትም ብሎ እንደሚመጣ ያለምንም ነገር እንግዲህ ሁላችንም እናስባለን እንደሚመጣላት ማለት ነው። ለሜሉካ ብዙ ነገሮችን ያሳለፈች ጀግና ሴት ናት። ቆፍጣና ሮሮ ሴት ናት ማለት ነው። ይህ ቢሆንም እንግዲህ ወይዘሪት ፋኑሴም ደግሞ ታውቃላችሁ አሁን ላይ እርጉዝ ናት። እርግዝናዋ እየገፋ ነው። እሱን ለማስተካከል ጥረት እያደረገች ነው እሷ ራሱ ማለት ነው። ሁሉንም ነገር ማስተካከል አለብኝ ብላ እንግዲህ ወደዛ ወደዚህ ብትልም ግን ጎበዝና ጀግና እንደሆነች እናውቃለን ማለት ነው። ይህን ለማስተካከል ብላ ሁሉ ነገርን ለማመቻቸት እየሞከረ ትገኛለች ማለት ነው። በቅርብ ቀን ሁሉንም ነገር አስተካክለዋለሁ ብላ እንግዲህ ተነስታ ቆፍጠን ብላ እንትን እያለች ነው ማለት ነው። በሰው ላይ ባገኘም ጊዜ ባጣም ጊዜ ብዙ ነገርን እንትን ይችላል፣ ግን እሷ ጎበዝና ጀግና እንደሆነች እናውቃለን ማለት ነው። በዚህ የተነሳ እንግዲህ በቅርብ ቀን ማስተካከል አለብኝ ብላለች። እኛም ደግሞ ለማየት ያብቃን እስቲ ብለን ቆፍጠን ብለን እየተመለከትናቸው እንገኛለን ማለት ነው። አሁን ለመናገር እኔ ሀናን እንደዚህ አልጠበኳትም ነበረ። ሰማይሽን እንግዲህ ማሳመር አለብሽ ለቪዲዮ ማለት ነው። እንደዚሁም ደግሞ ከዚህ በፊት ታውቃላችሁ ብዙ ነገር እሷ ማሳልፋለች፣ ግን ጀግና እንደሆነች እናውቃለን ማለት ነው። የአሲር እንግዲህ ሱቃቸውን እየሰሩ ነው ከተምቹ ጋር ማለት ነው። ተሰባስበው አንድ ላይ ለመስራት ጥረት አድርገዋል ማለት ነው። ይሄ ማለት ደግሞ ስራ ስለሰሩ ሁሉ ነገር እነሱ ጋር እንትን አለ ማለት አይደለም፣ ግን ጎበዝና ጀግና እንደሆኑ እናውቃለን። በቅርቡም ደግሞ ሁሉ ነገር ተሰርቶ ለማየት ያብቃን ብለዋል ማለት ነው። እያንዳንዱ ነገር ይስተካከናል እያሉ ነበረ። ሁሉንም እንግዲህ እኛም ለማየት ያበቃንና እንመለከታለን ብለናል ማለት ነው። ሀና እንግዲህ ሉሊት ጋር ግብ ግብ ጀምራለች። አንቺ ትብሽ እኔ ልባስ እየተባባሉ ገድልሻለሁ፣ ትገድኛለሽ እየተባባለች ነው እያንዳንዷ ማለት ነው። በቅርብ ቀን ደግሞ ሁሉንም ነገር የምናየው ይሆናል ብዬ አስባለሁ። እውነት ለመናገር ሀና ያው አጥፍተሻል፣ ግን ቢሆንም ደግሞ ወይዘሮ ሜላትን ይቅርታ ማለትም እንትናለሽ ማለት ሉሊት ጋር እንግዲህ ተጣላሽ ማለት በጣም ከባድ ነው፣ ከባድ ችግር ነው። አትጣይ እያለቻት ነበረ። ቢሆንም ሁሉንም እናየዋለን ብዬ አስባለሁ ማለት ነው። በቅርብ ቀን ሁሉም ነገር ተስተካክሎ እንግዲህ ኖላዊትም ከመጠጥህ እንግዲህ ተስተካከል ተብለሃል፣ ካልተስተካከልክ የራስን ጉዳይ ብላለች ማለት ነው እንትና ፋኖሴ። ምክንያቱም መጠጥ እየጠጣ ቤቷ ድረስ እየመጣባት ነው ማለት ነው። በዚህ የተነሳ ደግሞ ከባድ መጠጥ ቢጠጣ ከሆነ ይቅርታ ለሚያዝገኝ ነገር ደግሞ ውዶችዬ መጠጡን እንግዲህ አላቆመም ማለት ነው። መጠጥ ላይ ነው ያለበት ሁኔታ። በዚህ የተነሳ ላይክ፣ ሼር፣ ሰብስክራይብ አድርጉት። ቪዲዮ እንወዳችኋለን። ባይ ባይ።